ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ሐምሌ 22 ዕለተ ረቡዕ ምሽት ላይ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ከኛ ጋርም ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። እንደተለመደው በዛሬው ፕሮግራማችን በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። አሁን የዝውውር መስኮቱ በጣም እንግዲህ ጥቂት ጊዜያቶች ብቻ ናቸው የሚቀሩት። ወደ 4 ሳምንት አካባቢ ቀርቶታል የዝውውር መስኮቱ ሊጠናቀቅና በእነዚህ 4 ሳምንታት ውስጥ በርከት ያሉ ክለቦች እንግዲህ ዝውውሮችን ለማድረግ እንቅስቃሴዎችን የሚያደርጉባቸው የመጨረሻ የዝውውር ሳምንታት እንደሆኑ ነው የመረጃ ምንጮቹ እየጠቆሙ የሚገኙትና በርከት ያሉ ዝውውሮች ይፈጸማሉ ተብሎ ይታሰባል። ሰሞኑን እየሰማናቸው የምንገኛቸውን አንዳንድ የዝውውር ጉዳዮችን አፕዴቶቻቸውን በዛሬው ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። በዛሬው ፕሮግራማችን ከምናነሳቸው መካከል አንደኛው የአርሰናልን የዝውውር ጉዳይ በዛሬው ፕሮግራማችን እናነሳለን። ለምሳሌ ያክል የብሩኖ ጊማሬሽ ጉዳይ እስካሁን ምንም እልባት ያገኘ ጉዳይ አይደለም። አርሰናል በጣም ጥሩ እድል እንዳለው በርካቶች ያነሳሉ። ነገር ግን እስካሁን የተፈጸመ ዝውውር እንዳልሆነ የሚታወቅ ጉዳይ ነው። ምናልባት በዚህ ሳምንት ትልልቅ ነገሮች ልንሰማ የምንችልበት ሳምንት ይሆናል ተብሎ ይጠበቃልና ከሱ ጉዳይ ጋር በተያያዘም ሰፋ ያሉ ጉዳዮችን እናነሳለን። ላለፉት ጥቂት ሳምንታት አርሰናል ከዚህ ተጫዋች ጋር ስሙ በስፋት ሲነሳ ነበር። ተጫዋቹም ወደ አርሰናል የመዘወር ፍላጎት እንዳለው በይፋ ተናግሯል። ሰሞኑን እንኳን ለኤዲሃው አንድ ነገር እንደተናገረ ይነገራል። በተለይ ለኒውካስል ዩናይትድ ቅርብ የሆኑ የመረጃ ምንጮች እንደተናገሩት ከሆነ በስፖርታዊ ጉዳዮች ምክንያት የተጫዋች ኒውካስል ዩናይትድ ለቆ ወደ ሰሜን ለንደኑ ክለብ አርሰናል መቀላቀል እንደሚፈልግ በግልጽ እንደነገረው ነው የተገለጸው። ምክንያቱም እድሜው እንግዲህ የሚመጣው ህዳር ወር አካባቢ ላይ 29 ዓመት ይሞላዋል እና ይሄ የመጨረሻ እድሉ እንደሆነ ይሰማዋል። በአውሮፓ ቻምፒየንስ ሊግ ዋንጫ የማምጣት ትልቅ ተስፋን ማግኘት ይፈልጋል። በአውሮፓ ቻምፒየንስ ሊግ ደጋግሞ መሳተፍን ይፈልጋል። የፕሪሚየር ሊግ ዋንጫን ለማሳካት መፎካከር ይፈልጋል እና በትልቅ ደረጃ ለመፎካከር ወደ ትልቅ ክለብ ለመዘዋወር ይሄ የመጨረሻ እድሉ እንደሆነ ይሰማዋል። ስለዚህ በዚህ የዝውውር መስኮት የግድ አርሰናልን መቀላቀል እንደሚፈልግ እየተናገረ ይገኛል። ከአርሰናል ጋርና ከብሩኖ ጊማሬሽ ጋር የተያዙ አንዳንድ ጉዳዮችን እናነሳለን። ያው የቪኒሲዮስ ጁኒየርንም ጉዳይ ለማንሳት እንሞክራለን። ሰሞኑን በዜና ፕሮግራሞቻችን ላይ በስፋት አንስተነዋል። አርሰናሎች ይህንን ተጫዋች ለማስፈረም አሁንም በቦርድ ደረጃ ወይም በበላይ አመራሮቹ ደረጃ አርሰናሎች በትልቁ ንግግሮችን ያደርገው የአርሰናል ባለቤቶችና የቦርድ ኃላፊዎች ጭምር ይህ ዝውውር ምናልባት የሚቻል ከሆነ ያው ዝውውሩን ለማድረግ በጣም ከባድ እንደሆነ ይታወቃል። ምክንያቱም አንደኛ ሪያል ማድሪድ ተጫዋቹን የመልቀቅ ያን ያክል ፍላጎት የለውም። አስገዳጅ ነገሮች መግባታቸው ነው ይሄ ወሬም እንዲነሳ ያደረገው። አንደኛ ተጫዋቹ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ከኮንትራት ነፃ ነው የሚሆነው። በዛ ምክንያት ሪያል ማድሪድ በዚህ ክረምት ካልሸጠው በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በነፃ ነው ሊያጣ የሚችለውና ምናልባት በመሃል ኮንትራቶቹን የማያራዝም ከሆነና በዚህ ምክንያት ነው እንግዲህ ስለመሸጥ ወሬዎች እየተነሳ የሚገኘው እንጂ ተጫዋቹም ያው ደሞዙ ከፍ እንዲልለት ይፈልጋል። በተለይ ከኬሊያን ምባፔ ጋር ያለው ጉዳይ የሚታወቅ ነው። በክለብ ውስጥ ተወዳጅ መሆንን ይፈልጋል፣ አንደኛ መሆንን ይፈልጋል ቪኒሲዮስ ጁኒየር እና ያንን ነገር በድጋሚ ማግኘት ይፈልጋል እና በደሞዝም ከኬሊያን ምባፔ ጋር በጣም ቅርብ የሆነ ዋጋን ማግኘት ስለሚፈልግ ነው እንደዚህ አይነት ወሬዎች መነሳት የጀመሩት። ኮንትራቱን ያላረዘመው በዛ ምክንያት እንደሆነ ይነገራል። ነገር ግን አርሰናል ይሄ ዝውውር የሚቻልበት እድል ካለ እየጠበቀ እንደሚገኝና ዝውውሩ የሚፈጸምበት እድል ካለ ለማድረግ ዝግጁ እንደሆነ እየተገለጸ ይገኛል። ስለ ቪኒሲዮስ ጁኒየር አዳዲስ ጉዳዮችንም በስፋት እናነሳለን በዛሬው ፕሮግራማችን ላይ። ሌላኛው የብራድሊ ባርኮላን ጉዳይ ደግሞ እንመለከታለን በዛሬው ፕሮግራማችን። በተለይ ከሊቨርፑል ጋር አያይዘን ነው ይህንን ነገር የምናነሳው። ሰሞኑን ፓሪስ ሳን ዠርሜኖች ይፋ እንዳደረጉ ይታወሳል። ብራድሊ ባርኮላን ለማስፈረም የሚፈልግ ክለብ ካለ ለዚህ ተጫዋች የግዴታ 170 ሚሊዮን ዩሮ ማቅረብ አለበት የሚል አይነት ሀሳብን እያነሱ ይገኛሉ። ፓሪስ ሳን ዠርሜኖች በተለይ በሚቀጥለው የውድድር ዓመት በፓሪስ ሳን ዠርሜን ቤት የመቀጠል ዕድሉ በጣም ጠባብ የሆነ ይመስላል። ምንም እንኳን ዝውውሩ እንኳን ባይፈጸም ወይም ወደ የትኛው ክለብም እንኳን ባያመራ በአሰልጣኝ ሉዊስ ኤንሪኬ ስር ከዚህ በኋላ የመሰለፍ ዕድል ይሰጠዋል ተብሎ አይጠበቅም። ምክንያቱም ለክለቡ ቁርጠኛ ያልሆኑ በክለቡ መቆየትን የማይፈልጉ በክለቡ ውስጥ ፉክክሮችን የማይፈልጉ ተጫዋቾችን አሰልጣኝ ሉዊስ ኤንሪኬ የማቆየት ምንም አይነት እቅድም ፍላጎትም እንደሌለው በሚቀጥለው የውድድር ዓመትም የማጫወት ዕድሉ ጠባብ ሊሆን እንደሚችል ይነገራል። ስለዚህ ይሄ ዝውውር የግዴታ መፈጸም ያለበት ዝውውር ተደርጎ ይቆጠራል። ሊቨርፑሎች አንደኛ ምርጫቸው ነው ብራድሊ ባርኮላ በዚህ ክረምት ተጫዋቾች የዝውውር መስኮት ዋጋውን አስቀንሰው፣ ምክንያቱም ዋጋው በጣም የተጋነነና ከባድ ይሆናል ተብሎ ይጠበቃል። ፓሪስ ሳን ዠርሜኖች የራሳቸው ምክንያት አላቸው ይህንን ተጫዋች ገንዘቡን ከፍ ያደረጉበት። በተለይ ግን በዚህ የክረምት ተጫዋቾች የዝውውር መስኮት ሌሎች ዝውውሮች እየተደረጉ ያሉበትን ዋጋንም ከግምት አስገብተው ይህንን ዋጋ እንዳወጡት ይነገራልና በቀጣይ ሊቨርፑል ይህንን ዝውውር ለማድረግ በትልቁ የተጫዋቹን ዋጋ ለማስቀነስ ይሞክራል ተብሎ ይታሰባል። እሱን ጉዳይ በስፋት እናነሳለን። ሊቨርፑል ቤትም ሌሎች የዝውውር ጉዳዮች ይነሳሉና እነሱንም ጉዳዮች እናነሳለን። በትልቁ ግን የብራድሊ ባርኮላን ጉዳይ ነው የምናነሳው።
ሌላኛው የሚነሳው ጉዳይ ከማንቸስተር ዩናይትድ ጋር ነው። ዩናይትድ በአማካይ ስፍራው ላይ አሁንም ትልልቅ እንቅስቃሴዎችን እያደረገ ነው። በሚቀጥሉት 4 ሳምንታት ግን በማንቸስተር ዩናይትድ ቤት የምንመለከተው የአማካይ ስፍራ ፊርማ ብቻ አይደለም፣ ሌሎች ዝውውሮችንም ለማድረግ ትልቅ ጥረቶችን ያደርጋሉ ተብሎ ይታሰባል። ለምሳሌ ያክል የግራ ተከላካይ ክፍል ተጫዋችን ለማስፈረም ጥረት እያደረገ ነው። ከዛ ውጭ ደግሞ እንዲሁ የአማካይ ስፍራ ተጫዋችም ለማስፈረም ጥረቶችን እያደረገ እንዳለ እናውቃለን። የአጥቂ መስመር ዝውውርንም ማድረጋቸው አይቀሬ እንደሆነ የሚያሳዩ ነገሮች ያሉ። ምክንያቱም የጆሹዋ ዝርክዚ ጉዳይ አሁን ያከተመለት ሊመስል ከጫፍ ደርሷል። ወደ ጣሊያን ክለቦች የማምራት እድሉ በጣም ሰፊ እንደሆነ እየተነገረ ነውና እነዚህን ጉዳዮች ከተመለከተ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ከአማካይ ፊርማ ጎን ለጎን ግን የአጥቂና የግራ ፉልባክ ተጫዋችም ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። ትልቁ ኢላማው ግን በአማካይ ስፍራው ላይ እንደሆነ ይታወቃል። እርግጥ ነው እስካሁን ድረስ 2 ዝውውሮችን አድርጓል። ቲሌማንስንና አንድሬ ሳንቶስን አስፈርመዋል። በቀጣይ ሶስተኛው የሚመጣው አማካይ ማን ነው የሚለው ግን እስካሁን እልባት ያገኘ ጉዳይ አይደለም። ያው የሪያል ማድሪድ ተጫዋቾችን በመጠበቅ ላይ እንደሆነ ይታወቃል። የሹዋሜኒና የካማቪንጋ የመውጣት እድል ይኖራል ተብሎ ይታሰባል። ምክንያቱም ማድሪድ ለሮድሪ በጣም ቅርብ እንደሆነ እየተነገረ ስለሆነ ከሁለቱ የፈረንሳዊያን ተጫዋቾች አንደኛው ሊለቅ ስለሚችል ማንቸስተር ዩናይትድ ያንን እየጠበቀ ነው። ነገር ግን የካርሎስ ባሌባ ጉዳይ የተዘጋ ጉዳይ ወይም የተቋጨ ጉዳይ አይደለም። ሌላኛው የሚነሳው የማኑ ኮኔ ዝውውርም የተቋጨ ጉዳይ አይደለም። ሌሎች አማራጮችም እንዳሏቸው እየሰማን ነው። ምንም እንኳን አሌክስ ስኮት ቼልሲን መርጧል የሚሉ አይነት ሀሳቦች ቢነሱም እሱ ላይም ተስፋ አልቆረጡም። ከዛ ውጭ ደግሞ ታይለር አዳምስም ከቦርንመስ ሌላኛው በተለይ ከሌሎቹ አማራጮች ዝቅ ያለ ገንዘብ ይጠየቅበታል ተብሎ የሚጠበቀው አማራጭ እንደሆነ እየተገለጸ ይገኛል። ከማንቸስተር ዩናይትድ የአማካይ ስፍራ የአጥቂ ስፍራ ፍላጎቶቻቸው ጋር በተያያዘ እናነሳለን። ቼልሲም ልምድ ፈለጋዎችን እየተከተለ ይገኛል። ሰሞኑን የሰማናቸው አንዳንድ ጉዳዮች ያሉ የጆን ስቶንስ ጉዳይን ሲመለከቱ ነበር። ያው ጆን ስቶንስ ወደ ጣሊያን ክለብ የማምራት እድሎቹም ሰፊ እንደሆነ እየተነገረ ነው። ከዛ ውጪ ግን የነ ዳኒ ዌልቤክ እና እንዲሁ ደግሞ የነ ጆርዳን ሄንደርሰንም ጉዳይ እየተነሳ ነው። ቸልሲዎች ባለፉት የውድድር ዓመታቶች የልምድ ችግሮች ያሉባቸው በጣም ወጣት ተጫዋቾችን ነው የሚያስፈርሙት የሚሉ አይነት ወቀሳዎች ሲሰነዘሩባቸው ነበር እና በዚህ የክረምት ተጫዋቾች የዝውውር መስኮት ግን ልምድ ያላቸውን ተጫዋቾች ሲፈልጉ እየተመለከትን ነው። ግራኒት ዣካን ለማስፈረም ሞክረው ሳይሳካ ቀርቷል። አሁን ደግሞ ጆርዳን ሄንደርሰን እንዲሁ ደግሞ ዳኒ ዌልቤክን ለማስፈረምም ጥረት እያደረጉ ነው። በቀጣይ ከቸልሲ ጋር የዝውውር ጉዳዮች ጋር ሰፋ አድርገን ነው በዛሬ ፕሮግራማችን የምናነሳው። እናንተ ውድ ቤተሰቦቻችን ግን ከኛ ጋር ቆይታን ስታደርጉ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ብታጋሩን እኛም በቀጣይ ፕሮግራሞቻችን መልሰን ወደ እናንተው እናደርሳለን። ሰሞኑን በነበሩን ፕሮግራሞቻችን ላይ አንዳንድ ውድ ቤተሰቦቻችን ስምና አድራሻቸውን የጠቀሱ ውድ ቤተሰቦቻችን የሰጡንን ሀሳብ ወደ እናንተ እናደርስ። በመጀመሪያ ካማቪንጋ በፍጹም ለማንቸስተር ዩናይትድ አይሆንም ብሎናል። ፋሲል የተባለ ቤተሰባችን ነው ይህንን ሀሳብ የላከልን። ካማቪንጋ በፍጹም ለማንቸስተር ዩናይትድ አይሆንም ነገር ግን እሱ ነው ወደ ማንቸስተር ዩናይትድ የሚመጣው። ማለትም ኦሪዮል ሹዋሜኒን የሚፈልግ ይመስላል ይሄው ቤተሰባችን። ማድሪድ እውነት ለማንቸስተር ዩናይትድ መሸጥ ካለበት መሸጥ ያለበት ኦሪዮል ሹዋሜኒን ቢሸጡት መልካም ነው ባይ ነኝ። ካማቪንጋ በፍጹም የሚሆን አይነት ተጫዋች አይደለም። ባሊባን ቢያመጡት 100% ይሻለኛል ከካማቪንጋ ሲል ነው የግሉን ሀሳብ የሰጠን። ከልብ አድርገን እናመሰግናለን ፋሲል። ሌላኛው ሰኢድ አህመድ የተባለ ቤተሰባችን ነው። ቪኒ የሚመጣ ከሆነ 300 ይበቃዋል፣ 500 እንኳን ለሱ ለሜሲም አልተከፈለም የሚል አይነት ሀሳብን የሰጠን። ያው ቪኒሲዮስ ጁኒየር ምናልባት ወደ አርሰናል የሚዘዋወር ከሆነ ከ400 እስከ 470 ሺህ ፓውንድ ሳምንታዊ ክፍያዎችን ያገኛል ከሚለው ሀሳብ ጋር በተያዘ የሰጠን ሀሳብ ነው። ሌላኛው ጆጆ የተባለ ቤተሰባችን ነው። የሁሊያን አልቫሬዝ ዝውውር የጊዜ ጉዳይ ይመስለኛል፣ ወደ ባርሴሎና የሚያመራ ነው የሚመስለኝ። አርሰናል ሁሊያን አልቫሬዝን ከቪክተር ዮኬሬሽ ከተቀያየረም ትልቅ እድገት ነው። ሁሊያን አልቫሬዝ የትልቅ ጨዋታዎች ተጫዋች ነው። ወሳኝ ሰዓት ላይ ቡድኑን ይዞ መውጣት ይችላል። ቪክተር ዮኬሬሽ የትንንሽ ጨዋታዎች ተጫዋች ነው። የዮኬሬሽን ያክል ሜሪኖና ካይ ሃቨርትስ መሸፈን የሚከብዳቸው አይመስለኝም። ከዛ ውጭ ቪክተር ዮኬሬሽ ለቡድኑ ያለው ፍቅር ሲመጣ የከፈለው መስዋዕትነት ውጤት የሌለው ጥረቱ ብቻ ነው በክለቡ ተወዳጅ ያደረገው እንጂ የጎል ማስቆጠር አቅሙ ደካማ ነው፣ ወሳኝ ጨዋታዎች ላይ ይጠፋል ሲል ነው የግሉን መልከታ ጆጆ የተባለው ቤተሰባችን ያጋራን። በርከት ያሉ ሀሳቦችን በዛሬው ፕሮግራማችን ላይ እናነሳለን። ውድ ቤተሰቦቻችን የሐምሌ 22 የዕለተ ረቡዕ የምሽት የዝውውር ፕሮግራሞቻችንን እያደመጣችሁ ትገኛላችሁ። ከመሸጋገሪያው በኋላ በድጋሚ ተመልሰን ስንመጣ ደግሞ ሌሎች ዘርዘር ያሉ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ሀሳብ አስተያየቶቻችሁ ልታጋሩ እንችላላችሁ። ይህንን ቪዲዮ ላይክ እያደረጋችሁ ሁላችሁም እኛን እያበረታታችሁ እንድትጀምሩትም በአክብሮት ጋብዛለሁ። ከዛ ውጪ ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንድታደርጉ የአክብሮት ግብዣዬን ነው ወደ እናንተ ማደርሰው። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ።
ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን የተለያዩ የዝውውር ጉዳዮችን ማንሳታችንን አሁን የምንጀምር ይሆናል። እናንተ ግን ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ልታካፍሉን ትችላላችሁ። ቅድሚያ የምናደርገው ጉዳይ ከቪኒሲዮስ ጁኒየር ጋር የተያዘውን የዝውውር ጉዳይ በስፋት ለማንሳት እንሞክር። እንግዲህ የዚህ ተጫዋች የዝውውር ጉዳይ አሁን ላይ በቅርብ ሳምንታት ውስጥ በትልቁ እየተነሱ ከሚገኙ ጉዳዮች መካከል አንደኛው እንደሆነ ይታወቃል። እንደ ምክንያትነት የሚነሱ በጣም በርከት ያሉ ጉዳዮች ያሉት፣ አንደኛ የዚህ ተጫዋች የኮንትራቱ የመጨረሻ ዓመት ላይ መግባት ወይም 2027 ላይ ምናልባት ኮንትራቱን የማያራዘም ከሆነ ክረምት ላይ 2027 ላይ ከኮንትራት ነፃ ይሆናልና ሪያል ማድሪድ በነፃ ይህን የመሰለ ተጫዋቹን የማጣት ምንም አይነት ፍላጎት እንደሌለው በተደጋጋሚ ይገለጻል። ከዛ ውጭ ደግሞ ቪኒሲዮስ ጁኒየር ደግሞ እንዲሁ የኮንትራት የቀረበለትን ድርድር አለመቀበሉ ነው እስካሁን እየተረጋገጠ የሚገኘው። ምክንያቱም እንግዲህ በሪያል ማድሪድ ቤት በጣም ተወዳጁ ተጫዋች መሆን ይፈልጋል ወይም ደግሞ የሚወደደውና እንደ አንደኛ የሚቆጠረው ተጫዋች መሆን እንደሚፈልግ ነው የቅርብ ሰዎቹ የመረጃ ምንጮች የሚናገሩት። አሁን ከኬሊያን ምባፔ መምጣት ጋር ተያይዞ የተወሰኑ ፉክክሮች እንዳሉ ይታመናል። ኬሊያን ምባፔ በሪያል ማድሪድ አሁን ከፍተኛ ተከፋይ እንደሆነ ይታወቃልና ቪኒ ያንን ኮንትራት ወይም ደግሞ ከኬሊያን ምባፔ ጋር የሚቀራረብና ከሱ እኩል የመሆን ኮንትራቶችን ነው እንዲቀርብለት እንደሚፈልግ እየተገለጸ የሚገኘው። ሪያል ማድሪድ ደግሞ ያንን ነገር የማቅረብ ምንም አይነት ፍላጎቶች እንደሌላቸው ነው እየተገለጸ የሚገኘውና የተቀራረበ ነገርን ለማቅረብ ይሞክራሉ። ነገር ግን እንደ ኬሊያን ምባፔ ግን የመከፈል እድሉ በጣም ጠባብ እንደሆነ የሚያሳዩ መረጃዎች አሉና በዛ ምክንያት ነው ስለ መልቀቁ ወሬ በትልቁ ሲነሳ እንደነበረ እየሰማ ነውና ምናልባት ከሪያል ማድሪድ የሚለቅ ከሆነ በሚል ደግሞ እሱን የሚፈልጉ ክለቦች ዝርዝራቸው ይፋ ሲደረግ ነበር። በትልቁ ግን ከአርሰናል ጋር ነው ይሄ ብራዚላዊ የክንፍ መስመር ተጫዋች የተያያዘ የሚገኘው ስሙ እየተነሳ የሚገኘው። በተለይ አርሰናሎች በዚህ ክረምት ተጫዋቾች የዝውውር መስኮት ምናልባት በትልቁ ያስፈርሙበታል ተብሎ የሚጠበቀው ቦታ ላይ ነው ቪኒሲዮስ ጁኒየር የሚጫወተው እና በግራው የማጥቃት ክፍል ላይ የሚጫወት ተጫዋች ነው። አርሰናል በዚህ ክረምት ተጫዋቾች የዝውውር መስኮት ዋነኛ የዝውውር ዓላማው ወይም እዛ ቦታ ላይ ነው ዝውውሮችን ለማድረግ ጥረት እያደረጉ የሚገኙት። የዘንድሮ የዝውውር መስኮት ከተከፈተ ጊዜ አንስቶ ከአርሰናል ጋር ትልልቅ ስሞች ሲነሱ ሰምተናል። በዛ ቦታ የሚጫወቱ ተጫዋቾችን ለማስፈረም ነው አርሰናል ትልቅ ጥረቶችን እያደረገ የሚገኘው። ሞርጋን ሮጀርስን ለዛ ቦታ አስበው እሱን ለማስፈረም ጥረት ሲያደርግ ሰምተናል። የብራድሊ ባርኮላን ጉዳይ በተደጋጋሚ የሰማነው ጉዳይ ነው። ከዛ ውጭም የያን ዲዮማንድም ጉዳይ ከአርሰናል ሰዎች ጋር ሲያያዝ የነበረ ሌላኛው መረጃ እንደነበር እናስታውሳለን። እንዲሁ ኒኮ ዊሊያምስም በአርሰናሎች ዘንድ በጣም በትልቁ ከሚታሰቡ ተጫዋቾች መካከል እንደነበር የምናስታውሰው ጉዳይ ነውና አሁን ቪኒሲዮስ ጁኒየርን ስለማስፈረም ማሰብ መጀመራቸው እየተገለጸ ይገኛል። ከ400 እስከ 470 ሳምንታዊ ከ400 እስከ 470 ሺህ ፓውንድ ሳምንታዊ ክፍያንም ለማቅረብ ዝግጁ እንደሆኑ ጭምር እየተነገረ ነው በአርሰናል አመራሮች ዘንድ ወይም ደግሞ የአርሰናል ጆሽ ክሮንኬን ጨምሮ ሌሎቹም ከሱ ስር ያሉት አመራሮች ጭምር ሁሉም ተስማምተውበታል። ይሄ ዝውውር የሚቻል ከሆነ ለማድረግ በጣም ዝግጁ እንደሆኑ ጭምር ተናግረዋል። ጆሽ ክሮንኬ ከዚህ በፊት አንድ ሀሳብን ሰጥቷል። አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ተጫዋቾችን ለማስፈረም የሚችል ከሆነ ወይም ደግሞ የሚፈልጉት አይነት ተጫዋች ከሆነ ዋጋው የትኛውም ዋጋ ይሁን፣ ነገር ግን ለቡድኑ ገብቶ ጥቅሞችን የሚሰጥ አይነት ተጫዋች ከሆነ የትኛውንም ዋጋ አውጥተን የማስፈረም ችግር የለብንም የሚል አይነት ሀሳብን ሰጥተው ነበር ጆሽ ክሮንኬ። ከዛ ውጭ አርሰናል ባለፈው የውድድር ዓመት በብዙ ውድድሮች ላይ በጣም ትልልቅ ውጤቶችን ማምጣቱን ተከትሎም ያገኘው ገቢ እጅግ በጣም ከፍተኛ እንደሆነ በርካቶች ይነጋገራሉ እና በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት ደግሞ ቀዝቀዝ ያለ ጊዜ ነው እያሳለፈ የሚገኘው። እርግጥ ነው እንዳለፉት የዝውውር መስኮቶች አርሰናል በጣም ትልልቅ የሚባሉ በርከት ያሉ ቁጥር ያላቸው ዝውውሮችን ያደርጋል ተብሎ አይጠበቅም ነበር። አምና 8 ያክል ዝውውሮችን ካደረገ በኋላ ምን ያክል የተወዳጁ እንግሊዝ ፕሪሚየር ሊግን እንዲያሸንፍ እንደረዱት የምናስታውሰው ነው። አሁን ያንን ቡድን ስለመጠገን ወይም ደግሞ አንዳንድ ቦታዎችን ስለማሻሻል እንጂ እንዳለፈው የክረምት ተጫዋቾች የዝውውር መስኮት 8 ያክል ዝውውሮችን የማድረግ ምንም አይነት እቅድ የላቸውም። በቋሚ አስተላለፍ ውስጥ ገብተው አስተዋጽኦችን ማበርከት የሚችሉ 3 እና 4 ዝውውሮችን ስለማድረግ ነው እያሰቡ የሚገኙትና ከነዛ መካከል አንደኛው ቪኒሲዮስ ጁኒየርን ለማድረግ እቅዶች እንዳሏቸው የሚያሳዩ መረጃዎች አሉ። ይሄ የቪኒሲዮስ ጁኒየር ዝውውር ጉዳይ ግን በተለይ በአርሰናል ቤት ባለፉት የውድድር ዓመታት ላይ እነዚህ በጣም ትልልቅ የሚባሉ ከዋክብቶችን ለማስፈረም ጥረቶችን ሲያደርጉ አልተመለከትንምና አርሰናል ምን ያክል በጣም ትልቅ ደረጃ ላይ እንደደረሰና አሁን በጣም በትልቁ ማንሳት የሚቻል ክለብ እንደሆነ አውሮፓ ላይ በጣም ትልልቅ ከሚባሉ ክለቦች መካከል አንደኛው እየሆነ እንደመጣ የሚያሳዩ ነገሮችን ነው ትልልቆቹ የመረጃ ምንጮች እየተናገሩ የሚገኙት። ይሄ ዝውውር ለአርሰናል ብቻ ሳይሆን ለፕሪሚየር ሊጉ በጣም ትልቅ ጥቅም የሚሰጥ ዝውውር ተደርጎ እንደሚቆጠር ነው የቪኒሲዮስ ጁኒየር ዝውውር እየተነገረ የሚገኘው። ምናልባት በሊጉ ላይ እንደ ትልቅ ሱፐርስታር ከሚታዩ ተጫዋቾች መካከልም
አንዱ የሚያደርገው ዝውውር ይሆናል ተብሎ ይታሰባል። ምናልባት ወደ አርሰናል የመቀላቀል እድል የሚኖረው ከሆነ ምክንያቱም በፕሪሚየር ሊግ አሁን ኤርሊንግ ብራውት ሃላንድን ስም በትልቁ ማንሳት እንችላለን። በጣም በትልቅ ደሞዝ ነው እንግዲህ ማንቸስተር ሲቲ ቤት ኮንትራቱን ለ9 ዓመታት አካባቢ እንዳራዘመ የምናስታውሰውና ቪኒ ምናልባት የሚዘዋወር ከሆነ ልክ እንደ ኤርሊንግ ሃላንድ በጣም ትልቅ ደሞዝ የሚያገኝ በጣም ትልቅ ዝውውር ተደርጎ ይቆጠራል። በፕሪሚየር ሊጉም እንደ ትልቅ ሱፐርስታር ሊቆጠር የሚችልበት እድል እንዳለ ይታመናልና አርሰናል ደግሞ በዛ ቦታ ላይ ስለሆነ ተጫዋቾችን ለማስፈረም ፍላጎቶች የነበሩት በጣም ልክክ የሚል አይነት ዝውውር ተደርጎ ይቆጠር ነበር። ነገር ግን የመሳካት እድሉ ግን በበርካቶች አጠራጣሪ እንደሆነ ነው የሚናገሩት። በተለይ ትላንትና አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ በተለይ ትላንት ምሽቱን አካባቢ የወጡ የመረጃ ምንጮች ይፋ እንዳደረጉት ከሆነ ቪኒሲዮስ ጁኒየር በጭራሽ ከሪያል ማድሪድ የመልቀቅ ምንም አይነት እቅዶች እንደሌሉት የሚያሳዩ መረጃዎችን ነው እየተናገሩ የሚገኙት። ቪኒ በተለይ ለቅርብ ጓደኞቹ ተናግሯል እንደሚባል ከሪያል ማድሪድ ያን ያክል የመልቀቅ ፍላጎት እንደሌለውና በሪያል ማድሪድም ኮንትራቱን ሊያራዝም የሚችልበት እድሉ እንዳለ ስካይ ስፖርት የተባለ የመረጃ ምንጭና አንዳንድ የመረጃ ምንጮችን ሚረር ጨምሮ ይፋ አድርገውታል። እርግጥ ነው በጣም ታማኝ የሚባሉ የመረጃ ምንጮች በተለይ በዚህ የክረምት የተጫዋቾች የዝውውር መስኮት እነ ዳቪድ ኦርነስቲን እነ ፋብሪዚዮ ሮማኖ ይህንን ዝውውር አላረጋገጡትም ወይም ደግሞ ሪያል ማድሪዶች ኮንትራቱን ሊያራዝሙለት መስማማታቸውንና መቃረባቸውን እንዲሁ ቪኒ ደግሞ የመልቀቅ ፍላጎት እንደሌለው ግን አላረጋገጡትም። ነገር ግን ስካይ ስፖርት ያገኘውት ያለውን መረጃ ሲያጋራ በሪያል ማድሪድ ለመቆየት ተስማምቷልና በቅርቡ ኮንትራቱን ያራዝማል ተብሎ እንደሚጠበቅ ጭምር ነው የተናገሩት። ከዛ ውጭ ግን ሪያል ማድሪዶችም ቢሆኑ ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት የላቸውም። እንዳልኳችሁ የገቡበት አስገዳጅ ጉዳይ ካልሆነ በስተቀር ተጫዋች ኮንትራቱን የማያራዝም ከሆነ በክረምቱ የነፃ ኮንትራት ተጫዋች ስለሚሆንባቸው ያንን ሪስክ ላለመውሰድ ካልሆነ በስተቀር ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌላቸውና ባለፉት የውድድር ዓመታት ይሄ ተጫዋች ለዚህ ክለብ ያደረገውን አስተዋጽኦ እጅግ በጣም አክብሮት እንዳላቸው ጭምር ነው የተነገረው። ምክንያቱም ባለፉት የውድድር ዓመታት የአውሮፓ ቻምፒየንስ ሊግን በቅርብ ዓመታት ውስጥ ሲያሳኩ በጣም ትልቅ አስተዋጽኦች ከነበራቸው ተጫዋቾች መካከል አንደኛው ነው። ምንም ጥያቄ የለውም። ባሎንዶር ሁለተኛ ደረጃ ላይ ይዞ አጠናቋል ከሮድሪ በመቀጠል ያው ብዙ ክርክሮች የነበሩበት የባሎንዶር ሽልማት የነበረ ቢሆንም ማለት ነው። ነገር ግን እስከዛ ቶፕ ደረጃ ድረስ የደረሰ አይነት ተጫዋች እንደነበር እናስታውሳለን እና አሁንም አቅሙ ያለው ተጫዋች ነው። በጣም ትልቅ ተጫዋች እንደሆነ ይታወቃል። አንዳንድ ሰጥ አገባዎቹ ምናልባት ከአንዳንድ ደጋፊዎች ጋር ከሚፈጥረው ሰጥ አገባ ውጪ በሪያል ማድሪድ በጣም የሚወደድ ተጫዋች እንደሆነ ጭምር ይነገራል። ምናልባት በሚቀጥለው የውድድር ዓመት በዚህ ክለብ የሚቀጥል ከሆነ እንኳን ከካፕቴን ዝርዝሮች ውስጥ መካከል ከቀዳሚዎቹ ተርታ የሚመደብ አይነት ከቡድን መሪዎቹ ተጫዋቾች መካከል አንደኛው ተደርጎ የሚቆጠር አይነት ነው። ምናልባት በአምናው የውድድር ዓመት ከኬሊያን ምባፔ ጋር ትልቅ ፉክክሮች ውስጥ ገብተው እንደነበር የሚያሳዩ ነገሮች ነበሩ። በሪያል ማድሪድ መልበሻ ክፍል ውስጥም ለሁለት ጎራ የተከፈሉ እንደነበሩ ይታወሳል። በአብዛኛው ከቪኒ ጎን እንደነበሩ የምናስታውሰው ጉዳይ ነውና ያን ያክል በክለቡ የመልበሻ ክፍል ጭምር በጣም ተወዳጅነት ያለው ተጫዋች ነው ቪኒሲዮስ ጁኒየር እና በሪያል ማድሪድ ቤት የመቆየት እድሉ ሰፋ ያለ ይመስላል ምናልባት ኮንትራቱን የሚያራዝም ከሆነ። ነገር ግን ከሪያል ማድሪድ ጋር የሚለያይበት እድሉ ካለ ግን ቅድሚያ እድል የሚኖረው የሰሜን ለንደኑ ክለብ አርሰናል እንደሆነ የመረጃ ምንጮቹም እየጠቆሙ ይገኛሉ። የቪኒሲዮስ ጁኒየር የኮንትራት ማደስና አለማደስ ጉዳይ ግን በቀጣይ ቀናት በተለይ የዝውውር መስኮቱ ሳይጠናቀቅ በፊት ትልቅ ርዕሰ ጉዳይ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ጆዜ ሞሪኒዮ አዲሱ የሪያል ማድሪድ አሰልጣኝ ያው ከዚህ በፊት በሪያል ማድሪድ አሰልጣኝነት በተወሰኑ ጊዜያቶች እናውቃቸዋለን። ነገር ግን አሁን ተመልሰው ከመጡ በኋላ ግን ሱፐርስታሮቻቸውን የማጣት ምንም አይነት እቅድ የላቸውም። ቡድኑን በደንብ ስለማደስ እንጂ ጭራሽ ከነበሩት ወሳኝ ተጫዋቾች መካከል የመልቀቅ ያን ያክል ፍላጎት እንደሌላቸው በተደጋጋሚ እየተናገሩ ይገኛሉ። በዚህ ምክንያት ቪኒሲዮስ ጁኒየርንም ኬሊያን ምባፔንም ጁድ ቤሊንግሃምንም በክለባቸው ስለማቆየት ሀሳብ እንዳላቸውና እነዚህ ሶስቱንም ተጫዋቾች በአንድ ቡድን ውስጥ አሁንም እንዲቀጥሉ በዚሁ በሪያል ማድሪድ ስብስብ ውስጥ እንዲቀጥሉ ፍላጎት እንዳላቸው ነው ጆዜ ሞሪኒዮ እየተናገሩ የሚገኙት። በፍሎሬንቲኖ ፔሬዝም የሚወደድ አይነት ተጫዋች እንደሆነ ይነገራል ቪኒ። ነገር ግን ከሪያል ማድሪድ እና ከፍሎሬንቲኖ ፔሬዝ ግን ቀጭን መልእክት ተላልፎለታል። ወይ ኮንትራትን አራዘም ወይ ደግሞ በክረምት ተጫዋቾች የዝውውር መስኮት በዚህ ክረምት ትሸጣል ለሚል አይነት ሀሳቦች እንደደረሱት ተናግረዋል። በቀጣይ ቪኒ ውሳኔዎችን ይወስናል ተብሎ ይታሰባል። ነገር ግን ትላንትና የወጡ መረጃዎች እንደሚያሳዩት ከሆነ ግን ተጫዋቹ በሪያል ማድሪድ የመቆየት ምርጫ እንዳለው የሚያሳዩ መረጃዎችን ነው በትልቁ እያወጡ እንደሚገኝ ዘገባዎች የጠቆሙት። የያን ዲዮማንድን ጉዳይንም በዚሁ በጥቂቱ ለማንሳት እንሞክር። ያን ዲዮማንድ አሁን ላይ እንግዲህ ወደ ሪያል ማድሪድ የማቅናቱ ነገር የተረጋገጠ ይመስላል። ይሄ እንግዲህ በጣም በርከት ያሉ ችግሮችን ያሳለፈ ተጫዋች እንደሆነ በቅርብ እንግዲህ ታሪኩን ተናግሮ በተለይ በዓለም ዋንጫው ጊዜም ከእህቱ ጋር ያለውን ታሪክ ተናግሮ
በርካቶች ያዘኑበት ታሪክ እንደነበር ይታወሳል እና ምን ያክል አሁን ወደ ትልቅ ደረጃ እየተሸጋገረ እንደሚገኝ በዚህ የክረምት ተጫዋቾች የዝውውር መስኮት ፈላጊዎቹን ብቻ በመመልከት መወሰን ይቻላል። ለምሳሌ ያክል አርሰናል የዚህ ተጫዋች ፈላጊ እንደነበር እናስታውሳለን። ሊቨርፑል በጣም የሚፈልገው የሙሐመድ ሳላ ተተኪ አድርጎ የሚቆጥረው ተጫዋች ያን ዲዮማንድ እንደነበር እናስታውሳለን። ለሉዊስ ኤንሪኬ የፓሪስ ሰን ዠርሜን ስብስብ በጣም ተፈላጊው ተጫዋች እንደነበር እናስታውሳለን። እንደውም ፓሪስ ሰን ዠርሜኖች አሁን ዝውውሩ ወደ ሪያል ማድሪድ ለማምራት ከጫፍ መዳረሱን ተከትሎ በጣም ብስጭት ውስጥ እንደገቡና እንግዲህ በሪያል ማድሪድ ስራነት በተለይ ተጫዋቹን በመውሰዱ ምክንያት በጣም እንዳዘኑ ሲገለጽ እንደነበር እናስታውሳለን። ነገር ግን መጨረሻውን ሪያል ማድሪድ ለመሆን ከጫፍ እንደደረሰ እየተገለጸ ይገኛልና በሪያል ማድሪድ ቤት በቀጣይ የውድድር ዓመት ከኬሊያን ምባፔና ከቪኒሲዮስ ጁኒየር ጎን ምናልባት ቪኒሲዮስ ጁኒየር ካለቀቀ ማለት ነው የሶስትዮሽ ጥምረትን ለመስራት ትልቅ እድል እንዳለው እየተገለጸ ይገኛል። አሁን ወደ ሪያል ማድሪድ የሚያደርገው ዝውውር ወደ መጠናቀቁ ተቃርበዋል። ፋብሪዚዮ ሮማኖ ጭምር ሂር ዊ ጎ የሚለውን ነገሩ እንግዲህ እንዳረጋገጠበትም ጭምር እናስታውሳለን። እርግጥ ነው ከአንዳንድ ጋዜጠኞች ጋር በጣም ሰጣ ገባዎች ውስጥ አስገብቶታል ከፍሎሪያን ፕሌተንበርግ ጋር በጀርመን ታዋቂ ከሚባሉ ጋዜጠኞች መካከል አንደኛው ነው ፍሎሪያን ፕሌተንበርግ እና ዝውውሩ ገና ነው ቢለም ፋብሪዚዮ ሮማኖ ግን ዝውውሩ መጠናቀቁን አብስሮ ነበር። ሂር ዊ ጎ የሚለው ነገር መቼ እንደሚናገርም በይፋ አብራርቷል ፋብሪዚዮ ሮማኖ። ይህን ነገር የምናገረው ተጫዋቹ ከሚገዛው ክለብ ጋር በግል ሲስማማና እንዲሁ ክለብ ከክለብ ጋርም ሲስማሙ ነው። ይህንን ሁሉም አካላት ከስምምነት ሲደርሱ ነው ሂር ዊ ጎ የሚለውን ነገር ይፋ ማድረገው እንጂ ኮንትራቱን ሲፈርም ወይም ደግሞ ወረቀት ላይ ሲያሰፍር አይደለም ሲልም ጭምር ፋብሪዚዮ ሮማኖ መናገሩ ይታወሳል። በሪያል ማድሪድ በሚቀጥለው የውድድር ዓመት ግን ከምንመለከታቸው እጅግ ታለንትድ ወጣት ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ኮት ዲቮራዊው አይቮሪ ኮስታዊው ተጫዋች ያን ዲዮማንድ እና በቀጣይ በሪያል ማድሪድ ቤት ስኬታማ የመሆን እድል እንዳለው ጭምር ነው የተነገረው። አሰልጣኝ ዦዜ ሞሪኒዮም በመምጣቱ የተጫዋች በጣም ደስተኛ እንደሆኑ ጭምር ነው የተነገረው። የቪኒ ጉዳይ ግን በቀጣይ ሳምንታት በትልቁ እልባት ያገኛል ተብሎ የሚጠበቅ የዝውውር ርዕሰ ጉዳይ እንደሆነ የተነገረው። አርሰናሎች ግን አሁንም ቀዳዳዎችን እየፈለጉ ነው። ከሪያል ማድሪድ ጋር የሚለያይበት እድል ካለ ቀዳሚ ምርጫው አርሰናል እንዲሆን በትልቁ እየሰሩ እንደሚገኝና ለሁሉ ነገር ዝግጁ እንደሆኑ ነው የመረጃ ምንጮቹ ይፋ ያደረጉት። ወደ ሌላኛው ርዕሰ ጉዳያችን ደግሞ እናምራ። የብራድሌይ ባርኮላን ጉዳይ ደግሞ እንንገራቸው። እንግዲህ ብራድሌይ ባርኮላን ለማስፈረም አሁንም ሊቨርፑሎች በትልቁ እንቅስቃሴዎችን እያደረጉ የሚገኝበት የዝውውር መስኮት ላይ ነው የምንገኘው። እርግጥ ነው ይህንን ተጫዋች ለማስፈረም ሌሎችም በጣም በርከት ያሉ ክለቦች ፍላጎት እንዳላቸው በተደጋጋሚ ጊዜም ይገለጻል። በተለይ አርሰናልም የዚህ ተጫዋች ፈላጊ እንደሆነ የሚያሳዩ መረጃዎች በተደጋጋሚ ጊዜ ሲወጡ እንደነበረ የምናስታውሰው ነው። በተለይ እንደውም መጀመሪያ የዝውውር ሰሞኖቹ አካባቢ ላይ ሞርጋን ሮጀርስ የመጀመሪያ ምርጫቸው ካልሆነ ደግሞ ብራድሌይ ባርኮላን ስለማስፈረም ነበር አርሰናሎች እንቅስቃሴ ሲያደርጉ እንደነበር የምናስታውሰው። ነገር ግን የሞርጋን ሮጀርስ ዝውውር ወደ ቼልሲ መፈጸሙን ተከትሎ ከዛ በኋላ ሁለተኛ ምርጫቸው የነበረው ብራድሌይ ባርኮላ ላይ ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ሲጠበቅ ነው የቪኒሲዮስ ጁኒየር የዝውውር ጉዳይ የተነሳውና አሁን ላይ ደግሞ ብራድሌይ ባርኮላ ምናልባት ከፓሪስ ሰን ዠርሜን የሚለቅበትን መንገድ ከተመቻቸለት ቀጣይ ፍላጎቱ በሊቨርፑል ቤት መጫወት እንደሆነ የሚያሳዩ መረጃዎችን እየሰማን እንገኛለን። የሊቨርፑል ፕሮጀክትን እንደወደደው ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙትና በዚህ መሰረት ሊቨርፑል አሁን ትልቅ እንቅስቃሴዎችን ማድረግ እንደጀመረም ይፋ ተደርጓል። ነገር ግን በጣም ትልቁ እንቅፋት ተብሎ የሚነሳው ጉዳይ ከዚህ ዝውውር ጋር በተያያዘ የፓሪስ ሰን ዠርሜን እዚህ ተጫዋች ላይ ያለው የገንዘብ ፍላጎት ነው። ወይም ደግሞ እዚህ ተጫዋች ላይ የለጠፈው የገንዘብ ዋጋ እጅግ በጣም የተጋነነ ተደርጎ እንደሚወሰድ ነው እየተገለጸ የሚገኘው። በትክክል በዚህ የክረምት የተጫዋቾች የዝውውር መስኮት ተጫዋቾች ላይ የወጣ የሚገኘው ገንዘብ ለበርካቶች ፍትሐዊ ነው ተብሎ አይታመንም። ወይም ደግሞ በጣም የተጋነኑ ገንዘቦች የወጡባቸው ዝውውሮችን በርካቶች እያነሱ ይገኛሉ እና በዛ ምክንያት ፓሪስ ሰን ዠርሜንም የሌሎች ተጫዋቾች የተዘዋወሩበትንም ዋጋ ከግምት ውስጥ በማስገባት ከዛ ውጭ ተጫዋቹ ገና ወጣት መሆኑን በመመልከት ለቡድን መስጠት የሚችለውን አገልግሎት ከግምት ውስጥ በማስገባት ከዛ ውጭ 2 ዓመታት ኮንትራት እንደመቅረቱና እንዲሁ የፈረንሳይ ብሔራዊ ቡድን ዋና ከሚባሉ ተጫዋቾች መካከል አንደኛው መሆኑን ከግምት ውስጥ በማስገባት ነው የዝውውር ዋጋውን ከፍ አድርገው እንደለጠፉበት የሚያሳዩ መረጃዎች ይፋ እየተደረጉ የሚገኙት። ሰሞኑን ታማኝ የሚባሉ የፈረንሳይ የመረጃ ምንጮችና እንዲሁ ታማኝ የሚባሉ የዝውውር ዜና ዘጋቢዎችም ጭምር ይፋ አድርገውታል። ፓሪስ ሰን ዠርሜን ከዚህ ተጫዋች
እስከ 170 ሚሊዮን ዩሮ አካባቢ ነው የሚፈልገውና ይሄ ደግሞ በጣም ከፍ ያለ ገንዘብ እንደሆነ ጭምር ይታመናል። ይህን ያደረጉበት ምክንያት በዚህ የዝውውር መስኮት ከተፈጸሙት ዝውውሮች መካከል አንደኛው የሞርጋን ሮጀርስ ዝውውር እንደነበር እናስታውሳለን። ከዛ ቀደም ብሎ ደግሞ የኤሊዮት አንደርሰን ዝውውርንም የምናስታውሰው ነው። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሲዘዋወር የወጣበት የገንዘብ መጠን 116 ሚሊዮን ፓውንድ እንደነበር እናስታውሳለን። ከዛ ውጭ ደግሞ ቼልሲ ሞርጋን ሮጀርስን ሲያስፈርም 117 ሚሊዮን ፓውንድም ጭምር እንደገመተውና እንዳወጣ የሚታወስ ጉዳይ ነው። በተለይ አስተን ቪላዎች በመጀመሪያ የዝውውር ሳምንታቶች ላይ ይህንን ተጫዋች ያን ያክል ገንዘቦችን አልለጠፉበትም ነበር። ነገር ግን የኤሊዮት አንደርሰን የዝውውር ዋጋ ያን ያክል ከፍ ማለቱ ሞርጋን ሮጀርስ ላይም የሚጠይቁት ዋጋን ከፍ እንዳደረጉ እናስታውሳለን አስተን ቪላዎችና በዛ ምክንያት ነው በትልቅ ዋጋ እንድትዘዋወር የምናስታውሰው። አሁን ብራድሊ ባርኮላ ላይም የተከሰተው ጉዳይ ተመሳሳይ እንደሆነ እየተገለጸ ይገኛል። ፓሪስ ሰን ዠርሜኖች ለዚህ ተጫዋች ቢያንስ 170 ሚሊዮን ዩሮ አካባቢ እንደሚፈልጉ እየተገለጸ ነው። በአብዛኞቹ ትልልቅ ሚዲያዎች ግን ይሄ አግባብነት የሌለው ሲሉ ጭምር እየገለጹት ይገኛሉ። ሊቨርፑል ፈላጊው ነው እርግጥ ነው፣ ነገር ግን ይህንን ዋጋ ያክል ግን ይከፍላል ተብሎ ግን አይጠበቅም። ሌሎች አማራጮችንም ሊመለከት የሚችልበት እድሉ እንዳለ ይታመናል። ዋጋውን ለማስቀነስ ጥረቶችን እያደረገ ነው። እስከ 110 ለማምጣት ሙከራዎችን እያደረገ እንዳለና ከዛ ውጪ 40 ሚሊዮን ዩሮ ደግሞ በቦነስ መልክም ለመክፈል ምናልባት ዝግጁ ሊሆኑ ይችላሉ ተብሎ ይታሰባል። 110 ሚሊዮን ዩሮችን አቅርበው ለፓሪስ ሰን ዠርሜን እና 40 ሚሊዮን ዩሮ ግን በፕሪሚየር ሊጉ ላይ ተጫዋቹ በሚያስመዘግበው ውጤት በአውሮፓ ቻምፒየንስ ሊግ ላይ እንዲሁ ክለቡና ተጫዋቹ በሚያስመዘግቡት ውጤት ላይ ተመርኩዘው የሚጨመሩ የቦነስ ክፍያዎች ሊሆኑ ይችላሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ምናልባት ፓሪስ ሰን ዠርሜን በዚህ ገንዘብ የሚስማማ ከሆነ ድርድር ለማድረግ ዝግጁ እንደሆኑ እየተገለጸ ይገኛል። ከተጫዋቹ ጋርም ላቅ ያለ ንግግሮችን አላደረጉም ሊቨርፑሎች። እርግጥ ነው ትልልቆቹ የሚባሉት የመረጃ ምንጮች ለምሳሌ ያክል ፋብሪዚዮ ሮማኖ እንኳን እንደተናገረው ከሆነ የሊቨርፑልን ፕሮጀክት ወደውታል። ምናልባት ከፓሪስ ሰን ዠርሜን የሚለቅ ከሆነ ቅድሚያ የሚሰጠው ለሊቨርፑል ነው። ስለዚህ ተጫዋቹ ሊቨርፑልን እንደሚያደንቅና ሊቨርፑልን መቀላቀል እንደሚፈልግ ይፋ አድርጓል የሚል መረጃ ነው እየወጣ የሚገኘው። ነገር ግን ሊቨርፑል ከተጫዋቹ ጋር ግን ያደረጉት ላቅ ያለ ንግግር እንደሌለም ይፋ ተደርጓል። የተስማሙበት ነገርም የለም። ነገር ግን የፓሪስ ሰን ዠርሜን የዋጋ ጉዳይን ግን መጀመሪያ ማስቀነስ እንደሚፈልጉ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። እንግዲህ በፓሪስ ሰን ዠርሜን ቤት ባለፈው የውድድር ዓመት በተለይ እንደ ተጠባባቂ አማራጭ ተደርጎ መቆጠሩ ለብራድሊ ባርኮላ እንዳልተስማማው ሲናገር ነበር። የጨዋታ ደቂቃዎችን በቋሚነት ማግኘት እንደሚፈልግ ነው በተደጋጋሚ ጊዜ የሚገለጸው። በተለይ ባለፈው የውድድር ዓመት በሉዊስ ኤንሪኬ ስር ሶስቱ የሚባሉት የፊት መስመር ጥምረቶች የተረጋገጡ ነበሩ። ዴዜሬ ድዌይ እንዲሁ ደግሞ ከቪቻ ክቫራትስኬሊያ እና ኦስማን ዴምቤሌ እንደነበሩ እናስታውሳለን። ከእነዚህ ተጫዋቾች በመቀጠል ምናልባት ተተኪ የመጀመሪያው ተጫዋች ተደርጎ የሚቆጠር አይነት ተጫዋች ነውና የሚፈልገውን ያክል የጨዋታ ደቂቃዎችን ማግኘት እንዳልቻለም ይታመናል። በፈረንሳይ ብሔራዊ ቡድንም ዘንድሮ በዓለም ዋንጫው ላይ ምናልባት ጥሩ እንቅስቃሴዎችን ካሳዩ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል። ነገር ግን በዲዲዬ ዴሾ ስር አንዳንድ ጨዋታዎች ላይ በቋሚነት ቢጀምርም ነገር ግን አሁንም በዚህ ቡድን ውስጥም ከኬሊያን ምባፔ ከዴዜሬ ድዌይ እና ከኦስማን ዴምቤሌ ቀጥሎ የሚጠራ አይነት ስም እንደነበር እናስታውሳለን። ነገር ግን ምናልባት በዚህ ዓለም ዋንጫ ላይ ባበረከተው አስተዋጽኦ ምክንያት አንዳንድ ጨዋታዎች ላይ ቋሚ ሆኖ የተሰለፈባቸውን ጨዋታዎችም እናስታውሳለን። በጣም ጥሩ እንቅስቃሴዎችም ያደረገባቸው ጊዜያቶች ጭምር እንደነበር የምናስታውሰው ጉዳይ ነው። 3 ያክል ጎሎችን በዓለም ዋንጫው ላይ ለፈረንሳይ ብሔራዊ ቡድን ማስቆጠሩን እናስታውሳለን እና በዓለም ዋንጫው ላይ የሚያስመለከተው ጥሩ አቋምን ተከትሎ ፓሪስ ሰን ዠርሜኖች የዚህን ተጫዋች ዋጋ ከፍ እንዳደረጉት የሚያሳዩ ነገሮች እንደወጡ ነው የተገለጸው። ስለዚህም በቀጣይ ሊቨርፑል ይህንን ተጫዋች ማስፈረም የሚፈልግ ከሆነ ይህንን ያክል ክፍያዎችን ስለመክፈል ማሰብ ይኖርበታል፣ ወይም ደግሞ ተደራድሮ ዋጋውን ማስቀነስ ይኖርበታል ተብሎ ነው የሚጠበቀው። ተጫዋቹ በጣም ፈጣን የሚባል አይነት ተጫዋች ነው። በተለይ ለፕሪሚየር ሊጉ በጣም የሚሆን አይነት ፍጥነት እንዳለው የሚያሳዩ ነገሮች እንዳሉ ነው ዘገባዎች የጠቆሙትና ስለዚህም ለሊቨርፑል ጥሩ ዝውውር ሊሆን ይችላል ተብሎ ይታሰባል። ያው መሐመድ ሳላህን ስለመተካት ነው ዘንድሮ ሊቨርፑል እያሰቡ የሚገኙት። የዚህ ተጫዋች ግን የመጫወቻ ቦታ እንግዲህ መሐመድ ሳላህ ከሚጫወትበት የቀኝ መስመር የማጥቃት ክፍል ይልቅ ወደ ግራው የሚያዘነብል አይነት ተጫዋች ተደርጎ ይቆጠራል ብራድሊ ባርኮላ እና በትክክል የመሐመድ ሳላህ ተተኪ ተደርጎ እንግዲህ ይሄ ዝውውር ስለመደረጉ ጥያቄዎች ያሉ፣ ነገር ግን እንግዲህ የክንፍ መስመር ተጫዋች ነውና ያንን ቦታ ለመተካት እጩ ይሆናል ተብሎ ይታሰባል። ያው መሐመድ ሳላህን መተካት ቀላል ይሆናል ተብሎም አይጠበቅም። ምክንያቱም ባለፉት የውድድር ዓመታት
በጣም በርከት ያሉ ጎሎችን ያስቆጠራላቸው ተጫዋች እንደሆነ ይታወቃል። በፕሪሚየር ሊጉ እስከ ሌጀንድ እስከ መባል ጭምር የደረሰ አይነት ተጫዋች ነው። በቅርቡ እንኳን ሊቨርፑሎች ሊስታቸውን ሲያወጡ ነበርና ባለፉት 100 ዓመታት በሊቨርፑል ከተመለከቷቸው ምርጥ 100 ተጫዋቾች መካከል 4ኛ ደረጃ ላይ ነው የተቀመጠው መሐመድ ሳላህና በጣም ጥሩ ስራዎችን በሊቨርፑል ቤት አድርጎ የወጣ ተጫዋች ከመሆኑ ጋር በተያያዘ እሱን መተካት በጣም ከባድ ይሆንባቸዋል ተብሎ ይታመናል። ነገር ግን እንደዚህ አይነት ጥሩ የሚባሉ የክንፍ መስመር ተጫዋቾች ግን ለሚቀጥለው የውድድር ዓመት ለአንዶኒ ኢራኦላ ስብስብ በጣም ጥሩ አማራጭ ተደርጎ ይቆጠራል። በተለይ ፕሬሲንግ ላይ በጣም ትኩረት ያደርጋል አንዶኒ ኢራኦላ እና በጣም ፐርፌክት ፕሬሲንግን እንደሚፈልግ ይታወቃል። በቦርንመዝ ቤት ያንን ነገር አድርጓል። በሊቨርፑል ቤት ያንን ያስቀጥላሉ የምንጠበቀው ጉዳይ ነው። ነገር ግን በሊቨርፑል ቤት ያንን ነገር የሚያደርግ ከሆነ እንደ ብራድሊ ባርኮላ አይነት ጥሩ ተጫዋቾችም እንደሚያስፈልጉት ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ነገር ግን ዋጋው መጋነኑን ተከትሎ ምናልባት በቀጣይ ሌሎች አማራጮችን ስለመመልከትም ሊያስቡ ይችላሉ ተብሎ ይታሰባል። ሊቨርፑሎች ሌሎች በርከት ያሉ አማራጮችም እንዳሉ ይታወቃል። ለምሳሌ ያክል በኮሎኝ የሚጫወተው ሰኢድ ኤልማላም እሱ በጣም ታዳጊ ከሚባሉ ተጫዋቾች መካከል አንደኛው ነው። በጀርመን ቡንደስሊጋ 13 ያክል ግቦችን በዘንድሮ የውድድር ዓመት ማስቆጠር ችሏል። የጀርመናዊ ተጫዋችና በጣም ጥሩ ተጫዋች ተደርጎ ይቆጠራል። ገና ታዳጊ ነው። ለረጅም ጊዜያቶችም ቡድኑን ማገልገል ይችላል ተብሎ ይታሰባል። ያው እንግዲህ ልምዶችን በደንብ ይፈልጋል ተብሎ የሚታሰብ አይነት ተጫዋች ነው። በሊቨርፑል ቤት በመጀመሪያው የውድድር ዓመት ምናልባት ይሳካለታሉ በጣም በትልቁ የሚጠበቅ አይነት ጥያቄ ነው። እንግዲህ ገና ታዳጊ ከመሆኑ ጋር በተያዘና በሚቀጥለው የውድድር ዓመት በሊቨርፑል እጩ እስከሚሆኑ ተጫዋቾች መካከል አንደኛው ነው የሰኢድ ኤልማላ የተባለው ተጫዋች። ከዛ ውጭ ሌሎች አማራጮችም እንዲሁ እንዳሏቸው ይነገራል። አንዳንድ የመረጃ ምንጮች በእንግሊዝ ፕሪምየር ሊግ በብራይተን የሚጫወተውን ያኮቡ ሚንቴንም ከሊቨርፑል ጋር ሲያገናኙት ሰምተናል። በተለይ አሰልጣኝ አርነ ስሎት በነበሩበት ጊዜ ይህንን ተጫዋች በትልቁ ይመለከቱት ነበር። ከዚህ በፊትም አሰልጥነውት ስለሚያውቁ ያንን ቦታ ለመተካት በፕሪምየር ሊጉም ልምዱን እንግዲህ ስላካበተ ምናልባት ይህንን ተጫዋች ይፈልጉት ነበር። አሁን ላይ ግን የተቀዛቀዘ ጉዳይ እንደሆነ እየተነገረ ነው። ሌላኛው አማራጫቸው ደግሞ በሊል የሚጫወተው ፍሬንች ሊግ ላይ የሚጫወት አንድ ቤልጅየማዊ ተጫዋች አለ ማቲያስ ፈርናንዴስ ፓርዶ የሚባል ተጫዋችና እሱንም የሚመለከቱበት እድሉ እንዳለ እየተገለጸ ይገኛል። በአጠቃላይ ግን ለሊቨርፑል ትልቁ እቅድ ብራድሊ ባርኮላን ስለማስፈረም ነው። ምናልባት ዋጋው ተመጣጣኝ የሚሆን ከሆነ ሌላኛው አማራጫቸው ኒኮ ዊሊያምስ ይሆናል ተብሎ ይጠበቃል። ባለፉት የዝውውር መስኮቶች በተለይ ከአርሰናል ጋር ስሙ ሲነሳ ሰምተነዋል። ከባርሰሎና ጋር ስሙ በትልቁ ሲነሳ ሰምተነዋል። በጥቂት ዓመታት ውስጥ ነው እንግዲህ በጣም ለረጅም ዓመታት ኮንትራት በአትሌቲክ ቢልባኦ ቤት ማራዘሙን የምናስታውሰው። ነገር ግን አሁን ስለመልቀቅ የሚያስብ ከሆነ ሊቨርፑልም ስለዚህ ተጫዋች ሊያስብ የሚችልበት እድሉ እንዳለ እየተነገረ ነው። በተለይ በዓለም ዋንጫው ላይ የተወሰኑ ጉዳቶች ነበሩበት፣ ነገር ግን ወሳኝ ተጫዋች መሆኑን አሳይቷል። በዘንድሮ የሉዊስ ዴላ ፉዌንቴ የስፔን ብሔራዊ ቡድንና በዓለም ዋንጫው ላይ ለፌራን ቶሬስም አሲስት ያደረገው እሱ እንደነበር እናስታውሳለን። በክንፍ መስመር ላይ ምናልባት ለሊቨርፑል ሌላኛው አማራጭ ሊሆን ይችላል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ይሆናል ኒኮ ዊሊያምስ እና ሊቨርፑል በአጠቃላይ ትልቅ እንቅስቃሴዎችን በዚህ የዝውውር መስኮት በተለይ በክንፍ መስመር ላይ እንደሚያደርጉ ነው የሚታመነው። ሌሎች የአማካይ ቦታ ተጫዋቾችንም ለማስፈረም ጥረቶችን ያደርጋሉ። ያው አሌክስ ስኮት ስሙ በተደጋጋሚ ይነሳል። ነገር ግን አሌክስ ስኮት ከሊቨርፑልም ከአርሰናልም ከማንቸስተር ዩናይትድ የሚልቅ ወደ ቼልሲ ማምራትን እንደሚመርጥ ነው የቅርብ ሰዎቹ የሚናገሩት። ነገር ግን በዚህ የክረምት የተጫዋቾች የዝውውር መስኮት ስለመሸጡ ግን እርግጠኝነት የለም። ምክንያቱም ቦርንመስ 2 ዓመት ኮንትራት ስለሚቀረው አሁንም በክለባቸው ማቆየትን ምርጫቸው አድርገዋል፣ ኮንትራትን አላራዝምም ቢልም። ስለዚህ ሊቨርፑሎች ከሚፈልጓቸው ተጫዋቾች መካከል አንደኛው ነበር። ነገር ግን የመሳካት እድሉ ጠባብ ነው ተብሎ ይታመናል። ሌላኛው በዚህ የክረምት የተጫዋቾች የዝውውር መስኮት መጀመሪያ አካባቢ ላይ በጣም በትልቁ ስሙ ይነሳ ነበር። ነገር ግን ከዛ በኋላ ከዝውውር ጉዳዮች ጋር በተያዘ ቀዝቀዝ ብሏል ስሙ አደም ዋርተን። እሱንም ለማስፈረም ጥረቶችን ሊያደርጉ ይችላሉ። በሚቀጥሉት የውድድር ዓመታት የአሌክሲ ማካሊስተር የመቆየት ጉዳይ የተረጋገጠ አይደለም። ከዛ ውጭ ደግሞ ለዚህ ቡድንም አማራጮች ያስፈልጋሉ። ሌላኛው ከርቲስ ጆንስ የሚመልቀቅ ዕድሉ በጣም ሰፊ እንደሆነ እየተነገረ ነውና ሊቨርፑል በአማካይ ስፍራው ላይ እንዳይቸገር ተጫዋቾችን ስለማሰብ እየተመለከተ ይገኛልና ከነዚያ መካከል አደም ዋርተን አንደኛው ሊሆን እንደሚችል የሚጠቁሙ ነገሮች ያሉ። በአጠቃላይ ከሊቨርፑል ጉዳዮች ጋር በቀጣይ ቀናት የሚነሱ ጉዳዮችንም እየተከታተልን ወደ እናንተም የምናደርስ ነው የሚሆነው። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራችሁም። በተለይ ከአማካይ ስፍራው ጋር በተያዘ ማንቸስተር ዩናይትድ አሁንም በዝውውር ገበያው ላይ በንቃት እየተሳተፈ እንደሚገኝ ይታወቃል። እርግጥ ነው ሁለቱን ዝውውሮች ካደረገ በኋላ የተወሰኑ መቀዛቀዞች እንዳሉ ይታወቃል። ነገር ግን ቀጣይ እንግዲህ 4 ያክል ሳምንታት አሁንም በዝውውር ገበያው ላይ ይኖራሉ ተብሎ ስለሚጠበቅ
አሁንም ዝውውሮችን ለማድረግ ትልቅ ጥረቶችን ያደርጋል ተብሎ ይታሰባል። በተለይ ቀደም ብሎ 2 ዝውውሮችን በአማካይ ስፍራ ላይ ማድረጉም ሌሎች ዝውውሮችን ለማድረግ የጊዜ ነገሮች ወይም ደግሞ የጊዜ ፋታ እንዲሰጠው እንዳደረገው ጭምር ይታመናል። አሁን ቀጣዩን ሶስተኛውን የአማካይ ስፍራ ተጫዋችን ስለማምጣት ሲያስብ ሌሎች አማራጮችን በስፋት ማጤን እንደሚፈልግ ነው እየተገለጸ የሚገኘው። ዩሪ ቴሌማንስን እና አንድሬ ሳንቶስን ማስፈረሙን እናስታውሳለን። አሁንም በማንቸስተር ዩናይትድ የአማካይ ስፍራ የዝውውር እቅድ ውስጥ በጣም በርከት ያሉ የተጫዋቾች ስሞችን እየሰማን እንገኛለን። ለምሳሌ ያክል ማኑ ኮኔን በትልቁ ስንሰማው የነበረ ነው። እርግጥ ነው በዚህ ሳምንት ምንም አይነት እንቅስቃሴዎች ሲደረጉ አልተመለከትንም። ዩናይትድን በተመለከተ ከማኑ ኮኔ ጋር ዝውውር ጋር በተያዘ ማለት ነው። ሌላኛው ባለፈው የዝውውር መስኮትም ለማስፈረም ትልቅ ጥረት አድርገውበት የነበረው ነገር ግን በዋጋው ምክንያት በጣም የተጋነነ ዋጋ መሆኑን ተከትሎም ዝውውሩን ሳያደርጉ የቀሩት የካርሎስ ባሌባ ጉዳይን እናስታውሳለን። ካርሎስ ባሌባ በዚህ ክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ምናልባት ማስፈረም የሚፈልግ ከሆነ ባሌባ ወደ ዩናይትድ ለመቀላቀል ዝግጁ ሆኖ እየጠበቀ እንደሚገኝ የሚያሳዩ መረጃዎች ያሉ። ስለዚህ ባሌባም አሁንም በእጩ ዝርዝር ውስጥ ከተካተቱ የማንቸስተር ዩናይትድ አማካይ ስፍራ እጩዎች መካከል አንደኛው ተደርጎ ይቆጠራል። ሌላኛው የአሌክስ ስኮት ጉዳይ ነው። በቅርብ እየሰማናቸው የምንገኛቸው ጉዳዮች አንደኛ ነገር ተጫዋቹ ከቦርንመስ በዚህ የክረምት ተጫዋቾች የዝውውር መስኮት የመልቀቅ ዕድል በጣም ጠባብ ተብሎ የሚታሰብ ጉዳይ ነው። ሁለተኛ ጉዳይ አንደኛ ማንቸስተር ዩናይትድ ሊያስፈርመው ከሚፈልገው ከመደበው በጀት በላይ የሆነ አይነት ተጫዋች ተደርጎ ነው የሚቆጠረውና ለአሌክስ ስኮት የተመደበበትን አይነት ዋጋዎችን ለመቀበል ለማቅረብ ፈቃደኛ እንዳልሆነ ይነገራል በማንቸስተር ዩናይትድ በኩል። ሶስተኛ ደግሞ የተጫዋቹ ፍላጎት ከዩናይትድ ይልቅ ወደ ቼልሲ ማምራት እንደሚፈልግ ሰሞኑን እየወጡ የሚገኙ አንዳንድ ታማኝ የሚባሉ የመረጃ ምንጮች ይፋ ተደርገዋል እና እርግጥ ነው ዩናይትድም ወደ ድርድሩ የሚመለስ ከሆነ በትልቁ እንግዲህ ለማስፈረም ጥረቶችን የሚያደርግበት ተጫዋች ሊሆን ይችላል ተብሎ ቢታመንም በእነዚህ 3 ምክንያቶች ግን ምናልባት ማንቸስተር ዩናይትድ ከዚህ ተጫዋች ጋር የመገናኘት እድሉ ጠባብ ሊሆን ይችላል የሚሉ አይነት ሀሳቦች በትልቁ እየተነሱ ይገኛሉ። ሌሎች የሚነሱ ስሞችም አሉ። ለምሳሌ ያክል ሁለቱ የሪያል ማድሪድ ፈረንሳዊያን ተጫዋቾች ኦሪዮል ሹዋሜኒ እና ኤድዋርዶ ካማቪንጋ ስማቸው እየተነሳ ነው። ማንቸስተር ዩናይትድ አሁን እነዚህን ተጫዋቾች መጠበቅን ምርጫው እንደሚያደርግ እየተገለጸ ይገኛል። ምክንያቱም ሪያል ማድሪድ የአማካይ ስፍራ ተጫዋች ለማስፈረም ወስኗል፣ ወይም ደግሞ ጆዜ ሞሪኒዮ የአማካይ ስፍራ ተጫዋች እንዲመጣላቸው ፍላጎት እንዳላቸው የሚያሳዩ መረጃዎች ሲወጡ እንደተመለከትን ጭምር ነው እየተገለጸ የሚገኘውና ስለዚህም ምናልባት ሮድሪን የሚያስፈርሙ ከሆነ ሪያል ማድሪዶች ከሁለቱ የአማካይ ስፍራ ተጫዋቾች መካከል አንደኛው የመልቀቅ ዕድል አለው ብለው በርካቶች እያነሱ እንደሚገኝ ጭምር ነው እየተገለጸ የሚገኘው። ስለዚህ ወይ ደግሞ ኤድዋርዶ ካማቪንጋን ወይ ኦሪዮል ሹዋሜኒን የመልቀቅ ዕድል ይኖራቸዋል ተብሎ ስለሚታመን ዩናይትድ ከሁለቱ ተጫዋቾች አንዱን የማግኘት እድል ይኖረዋል ተብሎ ይታሰባል። እነሱንም ስለመጠበቅ እያሰበ እንደሆነ የማኑ ኮኔ ዝውውርን ለማጠናቀቅ በጣም እየገፋ እንደነበርና ነገር ግን የሮድሪ ወደ ሪያል ማድሪድ የማምራት እድሉ በጣም ሰፊ መሆኑን ተከትሎ ከሪያል ማድሪድ ተጫዋቾች አንዱን የማግኘት እድሉ ስላለው ከነዚህ ተጫዋቾች አንዱን ለመጠበቅ እንደወሰነና ሶስተኛ የአማካይ ስፍራ ዝውውሩን በዚህ ምክንያት እንደዘገየ የሚያሳዩ ነገሮች ያሉ። እርግጥ ነው ኦሪዮል ሹዋሜኒ የ3 ዓመታት ኮንትራክት ከሪያል ማድሪድ ጋር ለመስማማት በጣም ከጫፍ እንደደረሰ የሚያሳዩ መረጃዎችን በትልቁ ስንሰማ ነበር። ይሄ መረጃ ግን በትልቁ እንዲወጣ ሲያደርግ የነበረው ሪያል ማድሪድ በዚህ የክረምት ተጫዋቾች የዝውውር መስኮት አማካይ የማስፈረሙ ነገር ያበቃለት የመሰለ ጊዜ ላይ ነው። በተለይ ኤንዞ ፈርናንዴዝን ለማስፈረም ጥረት በሚያደርጉበት ጊዜ ላይ የኤንዞ ፈርናንዴዝን ጉዳይ መተዋቸውን ተከትሎ እንግዲህ የአማካይ ስፍራ ተጫዋችን በዚህ የክረምት ተጫዋቾች የዝውውር መስኮት ያስፈርማል ተብሎ አልተጠበቀም ነበር። ነገር ግን በቅርቡም በተለይ በስፔን ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ ሮድሪ ያስመለከተውን አቋም ከተመለከቱ በኋላ ከዛ ውጭ ደግሞ እንዲሁ አሰልጣኝ ጆዜ ሞሪኒዮ ይህንን ተጫዋች እንዲመጣ ፍላጎት ከማሳደራቸው አንጻርና ሌላኛው ጉዳይ ደግሞ ሮድሪም ወደ ሪያል ማድሪድ የማምራት ትልቅ ፍላጎት ማሳየቱን ተከትሎ ሪያል ማድሪድ ይህንን ተጫዋች ዝውውር ለማድረግ እቅዶችን እያደረገ እንደሚገኝና እየተንቀሳቀሰ መገኘቱን ተከትሎ ነው ይህ ተጫዋች ወደ ሪያል ማድሪድ የሚመጣ ከሆነ ከሁለቱ አማካዮች አንዳቸው ሊለቁ ይችላል ተብሎ የሚታሰበውና በዚህ ምክንያት የኦሪዮል ሹዋሜኒ የኮንትራት የማራዘሙ ጉዳይም አሁንም ሆልድ ሆኖ እንደቀየና ወይም የተረጋገጠ ጉዳይ እንደሌለው አሁንም በእንጥልጥል የቀረ ጉዳይ እንደሆነ የሚያሳዩ ነገሮች ያሉ። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም ፍላጎቶቹ በዚህ የክረምት ተጫዋቾች የዝውውር መስኮት ከመጀመሪያው ጊዜ ጀምሮ ትልቅ ፍላጎት ነበረውና ምናልባት የሚሳካ ከሆነ ይህንን ዝውውር ስለማድረግ ሊያስቡ ይችላሉ ተብሎ ይታመናል። ካልሆነ ግን ኤድዋርዶ ካማቪንጋ የመልቀቁ ዕድል በጣም ሰፊ ነው ተብሎ ይታሰባል። በሪያል ማድሪድ መቆየት እንደሚፈልግ በይፋ ተናግሯል። በሚቀጥለው የውድድር ዓመት በሪያል ማድሪድ ቤት ራሱን ቦታውን ለማጠናከርና ወይም ደግሞ ቦታውን ለማስከበር እንደሚፎካከር ጭምር ነው እየተገለጸ የሚገኘውና በዚህ ምክንያት ሪያል ማድሪዶች የትኛውን እንደሚሸጡ ጭምር ግራ እንደገባቸው ጭምር
የሚያሳዩ ነገሮች ያሉ። በእርግጠኝነት መናገር የሚቻለው ግን ሮድሪ ወደዚህ ክለብ የሚመጣ ከሆነ የገንዘብ ጉዳይ ብቻ ሳይሆን ቦታ ስለማስለቀቅም ማሰብ ይኖርባቸዋልና ወይ ከኦሪዮል ሹዋሜኒ ወይ ከኤድዋርዶ ካማቪንጋ አንዳቸው ክለቡን ስለመልቀቃቸው መታሰቡ አይቀሬ ነው የሚሆነው ተብሎ ይታሰባል። ሌላኛው ፈረንሳዊ ተጫዋች የፓሪስ ሰን ዠርሜኑ ዋረን ዛይር ኤሜሪ ከማንቸስተር ዩናይትድ ጋር ሰሞኑን ስሙ ሲነሳ ሰምተን ነበር። ነገር ግን በትልቅ ደረጃ የሚነሳ አይደለም። አንዳንድ የእንግሊዝ ሚዲያዎች ይህንን መረጃ ይፋ ቢያደርጉትም ነገር ግን ያን ያክል ጠንከር ብለው የተጓዙበት ዝውውር ጉዳይ እንዳልሆነ ነው ይፋ የተደረገው በማንቸስተር ዩናይትድ በኩልና የዛየር ኤምሪን የማስፈረም እድላቸው ጠባብ እንደሆነ ይፋ ተደርጓል። ትላንትናና ዛሬ ጠዋት ደግሞ እየወጡ ያሉ መረጃዎች የሚያሳዩት ደግሞ ማንቸስተር ዩናይትድ ሌላኛው የአማካይ ስፍራ ኢላማቸው ታይለር አዳምስ የሚባለው የቦርንመዝ ተጫዋች እንደሆነ እየተገለጸ ይገኛል። ባለፈው የውድድር ዓመት በቦርንመዝ ቤት ጥሩ ነገሮችን ካሳዩ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል። ምናልባት እስካሁን ድረስ ማንቸስተር ዩናይትድ እየተመለከታቸው ከሚገኙ የአማካይ ስፍራ ተጫዋቾች መካከል ምናልባት በዋጋው በጣም ቀነስ ያለው ዝውውር ይሄኛው ሊሆን እንደሚችል የሚያሳዩ ነገሮች እንዳሉ ነው ዘገባዎች የጠቆሙትና ይሄኛው ዝውውር አነስ ያለ ክፍያን ሊጠይቅ የሚችልባቸው ወይም ደግሞ ይሄኛውን ዝውውር ለማድረግ ያን ያክል ከፍተኛ ነገሮችን ማድረግ የማይጠበቅባቸው ተደርገው እንደሚቆጠሩ ነው ዘገባው እየጠቆመ የሚገኘውና በዚህ ምክንያት ታይለር አዳምስንም ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳለ እየተገለጸ ይገኛል። ነገር ግን ታይለር አዳምስ በ35 ሚሊዮን ፓውንድ የሚገኝ አይነት ዝውውር ቢሆንም ነገር ግን ማንቸስተር ዩናይትድ እንግዲህ የአንድሬ ሳንቶስንና ዩሪ ተለማንስን ካስፈረመ በኋላ ሌላ አንድ ጥሩ ተጫዋችን ስለማስፈረም ማሰብ ይኖርበታል የሚሉ አይነት ሀሳቦች ናቸው በትልቁ እየተነሱ የሚገኙትና የታይለር አዳምስ የሚመጣ ከሆነ ግን በጣም ትልቅ ጥያቄዎች ያስነሱባቸዋል ተብሎ ይታሰባል። አምና በፕሪሚየር ሊጉ 25 ያክል ጨዋታዎችን ነው ማድረግ የቻለው ታይለር አዳምስ 2 ጎሎችን አስቆጥሮ 2 አሲስቶችን ማድረግ የቻለበት የውድድር ዓመትን ነው ባለፈው ዓመት እንዲሁ ያሳለፈው። በቦርንመዝ ቤት ያለፉትን 3 የውድድር ዓመታቶች አሳልፏል። 2023-24 የውድድር ዓመት ላይ ሲቀላቀላቸው 3 ያክል የፕሪሚየር ሊግ ጨዋታዎችን ብቻ ነበር ያደረገው። ነገር ግን በቀጣዩ የ2024-25 የውድድር ዓመት ላይ 28 ጨዋታዎችን አድርጎ ምንም አይነት ጎል አላስቆጠረም። ነገር ግን 3 አሲስቶችን ማድረግ የቻለ ተጫዋች ነው። በዘንድሮ የውድድር ዓመት ደግሞ 25 ጨዋታዎችን አድርጎ 2 ጎል አስቆጥሮ 2 አሲስቶችን ያደረገ የ27 ዓመት ተጫዋች ነው። በአሜሪካ የዓለም ዋንጫ ስብስብ ውስጥም ከነበሩ ተጫዋቾች መካከል አንደኛው ነው። በዓለም ዋንጫ ላይም ከአሜሪካ ብሔራዊ ቡድን ጋር ተሳትፎን አድርጓል። 4 ያክል ጨዋታዎችንም ማድረግ የቻለበት እንደነበር እናስታውሳለን። በአጠቃላይ ማንቸስተር ዩናይትድ ምናልባት ዝቅ ያለ ገንዘቦችን የሚጠይቅ ወይም ደግሞ 30 ከበጀታቸው በጣም ዝቅ ያለ አሁን ከያዙት በጀት ዝቅ ያለ ያክል ይሆናል ተብሎ የሚታሰብ አይነት ዝውውር ነውና ይህንን ዝውውር ስለማድረግም እያቀዱ እንደሆነና ይህም በሌላኛው በእጩ ዝርዝራቸው ውስጥ ያለ ተጫዋች ተደርጎ እንደሚቆጠር ነው እየተገለጸ የሚገኘው። በአጠቃላይ በሚቀጥሉት ቀናት ግን የአማካይ ስፍራ ተጫዋች ስለማስፈረም ትልቅ ጥረቶችን የሚያደርጉባቸው ጊዜያቶች ይሆናሉ ተብሎ እንደሚታሰብ ነው የተገለጸው። ከአማካይ በተጨማሪ ግን ሌሎች ቦታዎችንም ማጠናከር ይኖርባቸዋል ተብሎ ይታሰባል። ለምሳሌ ያክል የአጥቂ መስመሩን ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት የግድ ማጠናከር አለበት ተብሎ ነው የሚታመነው። ምክንያቱም አሁን ላይ ጆሹዋ ዘርክዚ ወደ ጣሊያን ክለቦች የማምራት እድሉ አንደኛ ነገር ሰፊ የሆነ እየመጣ ይመስላል። ከዛ ውጭ ደግሞ ምናልባት ደግሞ ሌላኛው የሚነሳው ጉዳይ አንደኛ ነገር በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ይሳተፋል ማንቸስተር ዩናይትድ እና በትልቅ ደረጃ መፎካከርን የሚፈልግ ከሆነ በአውሮፓ ቻምፒየንስ ሊግ ላይ ጥሩ የሚባሉ የአጥቂ መስመር ተጫዋቾች ዝውውሮችን ማድረግ ይጠበቅበታል ተብሎ ነው የሚጠበቀው። ስለዚህም ለቤንጃሚን ሼስኮ ተፎካካሪ የሚሆን ጥሩ ተጫዋችን ስለማምጣት ያስባሉ። ዳኒ ዌልቤክን ለማስፈረም እቅዱ ነበራቸው። ነገር ግን ዳኒ ዌልቤክ ወደ ቼልሲ ማምራቱ የተረጋገጠ ጉዳይ ይመስላል። ስለዚህም በሚቀጥለው የውድድር ዓመት ቡድኑን ማጠናከር የሚችል ሌላ የአጥቂ መስመርን ይፈልጋሉ። ሌላኛው የግራ ፉልባክ ተጫዋችም ስለማምጣት እያቀዱ ነው። ሉዊስ ሆል አሁንም በማንቸስተር ዩናይትድ እቅድ ውስጥ ካሉ ተጫዋቾች መካከል ነው። ሌሎች እጩዎችንም ይመለከታሉ ተብሎ እንደሚጠበቅ ግን ዘገባዎች እያሰፈሩ ነው። ውድና የተከበራችሁ ቤተሰቦቻችን የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዝውውር ፕሮግራሞቻችን ትኩረት ያደረገበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ እንደተለመደው ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስላል። ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የተለያዩ ርዕሰ ጉዳዮችን ያካፈልኩበትን ፕሮግራም ወደ እናንተ ሳደርስ ቆየሁኝ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ታጋሩን ስላላችሁ ውድ ቤተሰቦቻችን ያላችሁን ሀሳብ አስተያየት ጻፉልን። እኛም ደግሞ በቀጣይ ፕሮግራሞቻችን መልሰን ወደ እናንተ የምናደርስ ይሆናል። ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው። በሌሎች ፕሮግራሞቻችን በተለይ ነገ ጠዋት በሚኖረው የዝውውር ዜና ፕሮግራሞቻችን ላይ በድጋሚ እንገናኛለን። ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። ለዛሬ ግን እዚህ ጋር አበቃውኝ። መልካም ጊዜ ሆነላችሁ።